በአንድ ትራስ ላይ ተኝታችሁ በአንድ ብርድ ልብስ ተሸፍናችሁ ግን ደግሞ በመካከላችሁ የሰማይና የምድር የሌ ርቀት ሰምቶት ያውቃል? የሰውነት ንክኪው ኖሮ የነፍስ ትስስሩ ግን እንደ ጤዛ በነው በጠባበት ሰዓት ልቦ ምን ይላል? ብዙዎች በአንድ ጣሪያ ስር ይኖራሉ። በውጭ ሲታዩ እንደተሳካላቸው ጥንዶች ይስቃሉ። ውስጣቸው ግን ናፈቀውን ቅርብ አጥቶ በባዶነት ይቃትታል። ይህ ለምን ይመስላችኋል? ፍቅር ማለት ነው ወይስ ሌላ ነገር ነው? በእርግጥ ፍቅር ጠብቶ ሳይሆን የልብ ድልድይ ተሰብሮ ሊሆን ይችላል። ዛሬ ያንን ድልድይ የምንጠግንበት የቅርርብን ምስጢር የምንፈታበትን ጥልቅ ጉዞ አብረን እንጀምራለን። በባለፈው ቪዲዮአችን ላይ ከአምስቱ የጋብቻ ምስጢሮች መካከል ስሜታዊ ቅርርብ ወይም ግንኙነት የትዳር የጀርባ አጥንት እንደሆነ በጥልቀት ተመልክተናል። ዛሬ ግን ያንን መጋረጃ ሙሉ በሙሉ ገልጠን ወደ ጥልቁ እንገባለን። ይህንን ቪዲዮ ካያችሁ በኋላ ትዳራችሁና ግንኙነታችሁን በተለየ አይን ማየት ትጀምራላችሁና እስከ መጨረሻው ይከታተሉኝ። ምክንያቱም በመጨረሻ ላይ የምነግራችሁ አንድ አስደናቂ ነገር ዛሬ ማታውን ሊተገበሩት የምትችሉት ነው። በመጀመሪያ ቅርርብ ከመኝታ ቤት በፊት በልብ ውስጥ የሚፈስ ወንዝ እንደሆነ እንመልከት። ቅርርብ ሲባል መኝታ ቤት ውስጥ የሚደረግ አካላዊ ግንኙነት ብቻ ይመስለናል። እውነታው ግን ቅርርብ ከመኝታ ቤት በፊት በልብ ውስጥ ይጸነሳል። ራስዎን እንዲህ ብለው ይጠይቁ። ደካማ ጎንን ቢገልጥላት ወይም ቢገልጠው፣ እባሳይን ባሳየው ወይም ባሳያት አሁንም ይወደኛል ወይም ትወደኛለች? አሁንም ያከብረኛል ወይም ታከብረኛለች? ይህ አልተናቀውም የሚል እምነት ሲኖር መኝታ ቤታችሁ የገነት ቅምሻ ይሆናል። ስሜታዊ ቅርርብ በየቀን በምንዘራችሁ የደግነት ቃላት እና በምንሰጠው በትዕግስት የታጀበ ትኩረት የሚገነባ ሕያው ጥበብ ነው። ስለዚህ ቅርርብ ማለት ስሜትን መጋራት፣ መደማመጥ እና ከዚህ ሰው ጋር ደህና ነኝ የሚል ስሜት ውስጥ መግባት ማለት ነው። አካላዊ ትስስር የዚህ ውጤት እንጂ መነሻ አይደለም። ቅርርብ ማለት ከአንተ ጋር ሲሆን ደህንነት ይሰማኛል፣ ከአንቺ ጋር ሲሆን ነፍስ ታርፋለች የሚል ጥልቅ እምነት ነው። አካላዊ ትስስር የዚህ ጣፋጭ ፍቅር ፍሬ እንጂ ዛፉ አይደለም። ደጋግመን በሌሎች ቪዲዮዎች እንደተነጋገርነው ሁለተኛውና ትልቁ ፈተና ዝምታ ነው። ስለ ፍላጎታችን፣ ስለ ስጋታችንና ስለ ምኞታችን አለመናገር ቢነግረው ምን ይለኛል የሚል ፍርሃት በልባችን ዙሪያ አጥር ያጥራል። ነገር ግን ውድ አጋሮ የልቦን ሰሌዳ የሚያነብ ሐሳብ አይደለም። ግልጽነት የፍቅር ቋንቋ ነው። ግልጽ ውይይት ደግሞ ግንኙነታችሁ የሚያለመልም ዝናብ ነው። ማታ ከመተኛታችሁ በፊት ወይም ተኝታችሁ ያንን የልቦን በር ከፍተው ለምን በዝምታ ፈንታ በሚያማምሩ ቃላት አታወሩም? ልብ ሲያርፍ አካል ይቀርባል። ሶስተኛው ምስጢር ደግሞ ደህንነት ሲሆን ልብ ውስጥ ደህንነት ሳይሰማ አካል መቅረብ አይችልም። ቀኑን ሙሉ በነቀፈታ የቆሰለ በቸለተኝነት የጠወለገ ልብ ማታ ላይ የፍቅር ማር እንዲያፈስ መጠበቅ አይቻልም። ትዳር በትዕግስት የምታርስ መሬት ነው። ይቅርታን መልመድ፣ ስሜትን መረዳትና ከተጣሉ በኋላ በፍቅር ተመልሶ መተቃቀፍ የቅርርብ ትልቁ መነሻ ናቸው። ደስተኛ ጥንዶች ችግር የሌለባቸው ሳይሆኑ ፍቅራቸው ከችግራቸው በላይ እንዲገዝፍ የሚፈቅዱ ናቸው። በትናንሽ ነገሮች ውስጥ የሚገኝ ትልቅ ፍቅር ትዳርን የሚገለው ትልቅ ጦርነት ሳይሆን ቀስ በቀስ የሚሰገሰግ ቸልተኝነት ነው። ትዳር መድረሻ ሳይሆን በየቀኑ የሚታደስ አስደሳች ጉዞ ነው። ልክ በመጀመሪያው የፍቅር ወራት እንደነበረው ጉጉት ዛሬም አጋሮን በአዲስ አይን ይመልከቱ። አብራችሁ በምትሆኑበት ጊዜ አይን ለአይን መታየት፣ በትናንሽ ነገሮች አድናቆትን መግለጽና ዛሬም ላንቺ ወይም ላንተ እኖራለሁ የሚል የልብ ውሳኔ በየቀኑ መውሰድ፣ ይህ ነው ፍቅርን ለዘላለም አረንጓዴ የሚያደርገው። ቅርርብ በአንድ ጀንበር የሚፈጠር ተአምር አይደለም። በየቀኑ በሚደረግ እንክብካቤ የሚታነጽ ቤተ መቅደስ ነው። ይህ ቪዲዮ ልቦን ከነካ ላይክ በማድረግ ፍቅሩን ይግለጹ። ሰብስክራይብ አድርገው የደወል ምልክቷን ተጭነው ቤተሰብ ይሁኑ። ይህን የፍቅር መልእክት ለምትወዱ ሰው አጋሩ። እስቲ አንድ ጥያቄ ልጠይቃችሁ። በእናንተ ቤት ለቅርርብ ትልቁ መሰናክል ምን ይሆን? ወይስ ፍቅራችሁን ለማጣፈጥ የተጠቀማችሁበት የራሳችሁ ድንቅ ምስጢር አላችሁ ወይ? በኮሜንት አጋሩን። የእናንተ ተሞክሮ ለሌላው የብርሃን መንገድ ሊሆን ይችላልና። በሚቀጥለው ቪዲዮ ደግሞ ገንዘብና ትዳር ያለውን ጥልቅ ግንኙነት እንፈትሻለን። እስከዚያው ትዳራችሁ በጣፋጭ ንግግሮች፣ በጥልቅ ግልጽነትና በማይጠፋ ቅርርብ የተሞላ ይሁን። መልካም ቆይታ።